ሰለላሁ ዐለይሂ ወሰለም እንደገና ተመልሰናል እና አላህ Subhanahu Wa Ta'ala የሰው ልጆች ከታሪክ ብዙ መማር እንዳለባቸው ነው ደጋግሞ የሚያስገነዝበን ማለት ነው። እንግዲህ ነብይ የተባሉት ሰዎች ከሌሎቹ የተለየ ድል ያላቸው መሆኑን ለመረዳት ታሪክን መገንዘብ ይበጃል ማለት ነው። ሰዎች ብዙ ጊዜ ምቀኝነት ነው አይናቸውን የሚያውረው። አንድ ሰው አላህ መርጦት ነብይ ነኝ በሚል ጊዜ አንተ ተማን በልጠህ ነው እንዴት ተበለጥክ ይያለ ነው አተካራ ውስጥ የሚገባው። ይሄ አይደለም። መጀመሪያ ያን ሰው አላህ ባይመርጠውና ባይልከው ኑሮ ለምንድነው እሱን የተቃወሙትን ሰዎች በጅምላ የሚያጠፋለት? ይሄ እንዳለው አላህ Subhanahu Wa Ta'ala የመረጠው መሆኑን ነው የሚያመለክተው ማለት ነው። አለም ኑህሊኪል አወሊን የቀዳሚዎቹን አመፀኞችና ጥጋበኞች አላጠፋናቸውም ተምድርገት ደብዛቸው አልጠፋም አልተጠራረጉም ይላል እና ثم نطيعهم الاخرين ከዛ ቀጥሎ የመጡትን ደሞ ወደ ኋላስ ያሉትን አልደገምናቸውም። ነቀውሙ ሁዲን ለምሳሌ ማለት ነው የመናውያን የነበሩትን ጥጋበኞች من اشد منا قوه የሚሉትን አልጨመርናቸውም ይላል። ثم نطيعهم الاخرين ከዛ በኋላም ደግሞ የነሱን ባህሪ እየደገሙ የመጡትን ሁሉ እየደራረብን አላጠፋናቸውም። ይሄ ሁሉ አንድ ጊዜ ሁለት ጊዜ ሶስት ጊዜ ሳይሆን በየዘመኑና በየሀገሩ ጸረ ነብያት ያላቸውን አቋሞች በሙሉ ህዝቦችን ለምንድነው የምናጠፋቸው? እኛ እውነት ይሄ ነገር እውነት ካልሆነ ለምንድነው የሚጠፉት? በሌላ ምክንያት ሰዎች በጅምላ አይጠፉም። በተለያየ ምክንያት የተለያዩ ግለሰቦች ቢጠፉም እንኳን ሀገር እንደ ሀገር የሚጠፋው በነብዮች ላይ በሚመጣ ጉዳይ ነው ማለት ነው። ስለዚህ ይሄ ነገር በተደጋጋሚ ነቀውሙ ኑህን ነቀውሙ ሁዲን ነቀውሙ አዲን ነቀውሙ ሉጥ ነቀውሙ ሙሳ የመሳሰሉት ሁሉ በሙሉ በየዘመኑ የማያዳግም እርምጃ ተወስዶባቸዋል በብዙ ታላላቅ ህዝቦች ላይ ማለት ነው። እነዚህ ሁሉ ህዝቦች ለምን ጠፉ ብለህ ብትጠይቅ የአላህ ጋር ስለተጋጩ ነው የአላህን ሪሳላ ስለተቃወሙ ነው የሚለው መልስ ግልጽ ነው ማለት ነው። ታዲያ ይሄ ከሆነ ዛሬ በዱንያ ላይ የዚህ አይነት መዘዝ የሚያመጣ ከሆነ ነብይን መቃወም በአኺራም ደግሞ ጀሃነም አለ የሚለውም እኮ ይሄ ራሱ ያረጋግጣል። ዛሬ እነሱን የተቃወመ ለጥፋት ከበቃ ነገም ደግሞ ተነስተ ለጀሃነም ትዳረጋለህ የሚለውም እንደሚመጣ ነው ብላችሁ መገመት እንዴት አቃታችሁ ይላል ማለት ነው። كذلك نفعل بالمجرمين እኛ ሁሉ ጊዜም ቢሆን ጠማማዎችን እንደዚህ ነው የምንሰራባቸው። ኢን አጅለና ወአጅላ ብንፈልግ ቶሎ ፈጥነን አልበለዛም ደግሞ ቆይተንና ሰንብተን በፈለግነው ጊዜ ጠማማዎችን መቼም መያዛችን አይቀርም ይላል ማለት ነው። ኢነላህ ላ ዩምሂሉ الظالم ولا يهمله አላህ ዛሊምን ለተወሰነ ጊዜ ሊሰጠው ይችላል ግን አይተውም እስከ መጨረሻ። فاذا اخذه لم يفلته ቀጠሮ ደርሶ በሚይዘው ጊዜ ግን ማምለጫ አይኖረውም ይላል ረሱል አለይሂ ሰላቱ ወሰለም። ስለዚህ ዛሊም እንግዲህ ለተወሰነ ጊዜ በዙልም ላይ ያለ ዝም ሲለው ጌታ የሌለ ይመስለዋል ወይም የተወው የፈራው ይመስለዋል ማለት ነው። ጌታ ለምን አይደርስልህም ይላል። ግን ጌታ ዝም የሚልህ ቀጠሮ ስላልደረሰ ነው። እንዳንተ ስሜታዊ አይደለም በብላን በቅር ነው ራሱን የሚመራውና ያ ቀጠሮ ስላልደረሰ እንጂ የሚተው ነገር አይደለም። በደል ምንም የፈለገውን ያህል ቢኖር ለአንሱረነኪ ወለው بعد حين እና የተበደለን የተጎዳን መካሴና እንት ማለት አይቀርም ተግዚየም በኋላ ቢሆን እናንተ ትቸኩላላችሁ። ዛሬ ለቱን ካላደረገልኝ በስተቀር ምንም እንደማያደርግልህ ትገምታለህ። አይምሰልህ። ያላግባብ የበደለህ ሰው ይውላል ያድራል ይከርማል እንጂ በመጨረሻ መያዙ የማይቀር ነው ይላል አላህ Subhanahu Wa Ta'ala። ምክንያቱም كذلك نفعل بالمجرمين هذا سنة الله ያ አላህ ስርዓት ነው። በደለኞችን ይዳኛል። የመቼ ነው የሚዳኘው? እሱ በያዘው ቀጠሮ ለት ነው አንተ ባልከው ጊዜ ሳይሆን ማለት ነው። ወይሉ يومئذ للمكذبين እና ያንን ከባድና አሳረኛ ቀን አይመጣም ብለው የሚደናበሩና የሚያስተባብሉ የሆኑ ሰዎች በዛ ቀን ወዮላቸው ወይ ጥፋታቸው ምን አይነት የከፋ ከባድ አሳር መከራ ነው የሚጠብቃቸው ይላል ማለት ነው። አለም ነخلقكم من ماء مهين ለመሆኑ እናንተ የሰው ልጆች ጌታችሁ ተሞት በኋላ አንስቶ ይጠይቃችኋል በጥፋታችሁ ከፈለገ ይቀጣችኋል ተብሎ ሲነገራችሁ የማይዋጥላችሁ ለምንድን ነው? አይችልም መስሏችሁ ነው? ይሄንን እንዲያትሉ አለም ነخلقكم من ماء مهين ከወራዳ ከውዳቂ ውሃ ጠብታ አይደለም እንደ የፈጠርኗችሁ ይላል አላህ Subhanahu Wa Ta'ala።
ትናንትና አንተ ምን ነበርክ ንፍጥ የመሰለች አስቀያሚ ጠብታው አልነበረችም እንዴ ያችን አይደለም የተከበረ ሰው አድርጎ የፈጠረው ያንን የፈጠረ ጌታ አንተ ታጠፋና ታከፋ ደግሞ ነገ ለጀሃነም የማይዳርግብህ ምን ምክንያት አለ ይላል ማለት ነው መጀመሪያ ካልነበርክ ማምጣት ቢያቅተው ኑሮ ስታጠፋ መቅጣትም ባቃተው ነበር ማለት ነው ግን አንተን ካልነበርክ ማምጣት የቻለ ጌታ ከዛ ከውዳቂ አስቀያሚ ነገር ፈጥሮ ሰው ያደረገ ጌታ ባጠፋው ጥፋት ተሞት አንስቶ መጠየቅ እንዴት ያቅተዋል ብለህ ትገምታለህ ይላል ማለት ነው ማኡመህን ማለት መንይን ነው እንግዲህ መንይ የፍተተ ስጋ በጣም አስቀያሚና ተንፍጥ ያልተሻለ ውዳቂ ነገር ነው ዚግባ የማይባል ዋጋቢስ ነገር ነበረ ግን በአላህ ጥበብና ቁድራ ሰውን የሚያል ክቡር ፍጡር ሆኖ መጣ ማለት ነው ከዛ በኋላ ይሄ ፍጡር እንደገና ከሞተና ከተቀበረ በኋላ ተነስና ተመለስ ታለው ደግሞ ምንድነው ችግሩ ትናንትናስ ንፍጡን አይደለም እንደ ሰው ያደረገው አፈሩን አይደለም እንደ ይላል ማለት ነው ፈጃልናው في قرار مكين ያንን ዚግባ የማይባል ደካማና አስቀያሚ ጠብታ ውሃ በጣም ማንም ሊደርስበት የማይችል መረጋጊያ ቦታ አስቀምጠን ሞሽረን አላቆየነውም ምን ይላል በማህፀን ጓዳ ማለት ነው ከአባት እንግዲህ ተወርሮ ያልፍና እናት ማህፀን ውስጥ ይገባል የእናት ማህፀን ውስጥ ለተወሰነ ጊዜ ዝግጅት ውስጥ የሚጠናቀቅ ድረስ እዛ ተሞሽሮ እንዲቆይ ያላደረግንም ምን ይላል ኢላ ቀደር ማዕሉም እስከታወቀው ለተቀጠሮ ድረስ መወለጃው ድረስ ለ9 ወራት ያህል ባመዛኝ እንግዲህ እሷ ራሷ አታየውም ሆዷ ያደገ ሲሄድ ማየትም ብቻ ታልሆነ በስተቀር አታውቅም እናት እንኳን ራሷ ማለት ነው እዛ ጣብቂያ ቦታ ላይ ደብቅ ቦታ ላይ አላህ Subhanahu Wa Ta'ala ይሄንን ከአባት የተወረወረን ፍሬ እዛ እስተተወሰነ እለተ ድረስ እንዲቆይ ያላደረግንም ምን ይላል ፈቀደርና ፈኒዕመል ቃዲሩን በየለቱ በየደቂቃው በየሰኮንዱ በየቀኑ በየሰዓቱ እድገቱ እንዴት ያደገ እንክብካቤው የሚያረግለት እሱ ራሱ ነው ማንም ሰው አያቀም ማለት ነው በዛ ሁኔታ አንከባክበን መወለጃው ዕለት ቀጠሮ ሲደርስ በሰላም እንዲወጣ ያደረግነው እኛ አይደለንምን ይሄን ለማድረግ የቻለ ጌታ ታዳ ይሄን የፈጠረውን ፍጡር እንደገና የማይዳኝበት ምን ምክንያት አለ ብላችሁ ትገምታላችሁ ይላል ፈቀደርና ፈኒዕመል ቃዲሩን እናንተ አመናችሁም ካዳችሁ እኛ ግን የሰው ልጆችን ካልነበሩ ለማምጣት ችለናል ይሄው የሚታወቅ ጉዳይ ነው እና ምን ያማርን ቻዎች ነን ይላል ራሱን ያወድሳል ማለት ነው አላህ Subhanahu Wa Ta'ala አደርገዋለሁ ያለ ነገር የሚያቅተው ነገር የለም እና እናንተ መጀመሪያም ማን እንዳመጣችሁ ለማወቅ ካልፈለጋችሁ ወደፊትም ደግሞ እንደማትመለሱ የምትገምቱ ከሆናችሁ ይሄ ቂልነታችሁ ነው እኛ ግን መጀመሪያ ዚግባ የማይባለውን ውዳቂውን ነገር ሰው ሆኖ እንዲመጣ ወስነን አድርገነዋል እና አድራጊነታችንም ደግሞ ያማረ ነው ምክንያቱም አንድ ስተትና እንከን የለውም እኛ በመንሰራው ነገር በማለት ራሱ የሥራ ብቃቱን ያወድሳል ማለት ነው ወይሉ የውመኢዝ للمكذبين እና አሁንም በዛ በቂያማ ቀን አስተባባይ ለሆኑ ወገኖች ሊወዩላቸው ይሄንን ማስተባበላቸውን እስካልተው ድረስ በኩፍር ላይ የሄዱ ሰዎች በዛ ቀን የሚያጋጥማቸው አሳር መከራ ከዚህ እስከዚህ የሚባል አይደለምና አሁንም ይሄን ነገር ይወቁና ይሰቡበት በማለት ያስጠነቅቃል እና ይሄንን ቃል ብዙ ጊዜ ይደግመዋል ማለት ነው ቂያማ ቀን እንደ ቀላል ዝም ብሎ የሚታለፍ ነገር አይደለም አልፍ ሂሳብ ልታረግለት ይገባል ይሄንን ትልቁም ነገር የረሳና ያስተባበለ ሰው ወዮለት ወይ ጥፋቱ ወዮለት እያለ ደጋግሞ ያስጠነቅቃል ማለት ነው አለም ነጃል الارض ኪፋታ አሁንም ደግሞ አላህ Subhanahu Wa Ta'ala ለማድረግ የፈለገውን ነገር የማያቅተውና የማያዳግተው ለመሆኑ ተጨማሪ ማረጋገጫ ተጨባጭ ነገር ከፈለጋችሁ ምድርን ለእናንተ መስፈሪያ አላደረግንምን ይላል ይህች ምድር የምታዋት ናት የእናንተ የሰው ልጆች መኖሪያና መስፈሪያ ናት والارض وضعها للانام እንዳለው ማለት ነው እና ምድር እንግዲህ አላህ Subhanahu Wa Ta'ala ዘርግቶ አዘጋጅቶ ሰዎች በላዋ ላይ እንዲኖሩ ባያደርግ ኑሮ ማን ነው ይችን ምድር የሚዘረጋል እስቲ ንገረኝ ይላል ማለት ነው ኪፋታ አህያአን ወአምዋታ ለሰው ልጆች መስፈሪያና መኖሪያ አድርገናታል ህያው ሙታንም ሆነው ይላል ማለት ነው ምድር ያው እናት ሀገር እንደሚባለው ለሰው ልጆች ሁለንተናዊ ናት
ሁሉ ነገር ከምድር ጋር የተያያዘ ነው የሰው ልጅ ማለት ነው። መጀመሪያም ከሷ ነው የተፈጠረው የመጀመሪያው ሰው የሷ አካል ነን ራሳችን ማለት ነው። ከተፈጠርን በኋላ በለዋ ላይ እንኖራለን። ምግባችን የምናገኘው ከሷ ነው። የሚበቅለውን ታበቅልልናለች፣ ዝናብ ይወርዳል፣ በቃ ይበቅላል። ያን እየተመገብክ ትኖራለህ ማለት ነው። በምትሞት ጊዜ ደግሞ የት ትሄዳለህ? ተጥቅም ውጭ ሆነሃል፣ በስብሰሃል፣ ገምተሃል ብላ አትጠየፍህም። እንደገና ወደ ከርሷ ውጣ ትይዛለች ማለት ነው። መኖሪያ ትሆናለች። በህይወት ላይ ያለ በጀርባዋ ተሞትክ ደግሞ በሆዷ ትይዛለች ማለት ነው። ይህንን ثم አማተው فአቅበረህ እንዳለው ማለት ነው። ምድር ለሰው ልጆች ገበና ሸፋኝ ናት። ሁሉ ጊዜ ከእናት የበለጠ የማትጸየፍ ናት። እናት ጀናዛ ተሸክማ መኖር አትችልም አይደለም እንዴ? እና ምድር ግን ከእናት የበለጠች ናት። ሙተህ እንኳ ገምተህ በስብሰህ እና አልፈልገውም ወደ ጣሉልኝ ልትል አትችልም። ያው የራስሽ ጉር ነው፣ የራስሽ ውጤት ነው። በህይወቱ እያለ በጀርባሽ ተሸክመሽ ቀልቢ ተብለሻል። ተሞተም ደግሞ የአካባቢ እንዳይበከል ወደ ከርስሽ አስገቢና አርግዘሻዥው እስተቂያማ ቀን ተብሎ አደራ ተጥሎባታል ማለት ነው። ይህንን ማን ነው ያደረገው? አላህ ነው ይህን ትእዛዝ የሰጠው ማለት ነው። ይህን ባያደርግ ኑሮ መሬት ማን ነበረ በዚህ መልክ አዘጋጅቶ ላንተ መኖሪያና መጠቀሚያ ሊያደርጋት የሚችለው ይላል። ወጃልና ፊሃ ረዋሲየ በዚህ በምድራችሁ ላይ ደግሞ የተለያዩ ኮረብታዎችን፣ ተራራዎችን፣ ጋራዎችን የደረደርነው እኛ ነን። ይህንን ሊክድ የሚችል ሰው አለ? በምድር ላይ ስንት ጋራ ተራራ ነው ያለው? እነዚህን ጋራ ተራራዎች ማን ነው የቸከላቸውና የደረደራቸው ከተባለ አላህ ካልሆነ በስተቀር ማንም እኔ ነኝ ሊል የሚችል የለም ማለት ነው። ሻሚኻት ማለት ወደ ላይ የቆሙ በጣም ረጃጅምና ግዙፍ የሆኑ አንዳንዱ ጋራ በጣም ከመገዘፉ የተነሳ ሰማይ የደገፈ ይመስላል፣ ጫፉ የማይታይበት ደረጃ ይሄዳል ማለት ነው። እንዲህ አይነቶችን ግዙፍና ረጃጅም የሆኑ ጋራ ተራራዎች ማን ነው ያስቀመጣቸውና የቸከላቸው ይላል። ወአስቀይናኩም ማአን ፉራታ ለእናንተ ደግሞ ጥም ቆራጭና ጣፋጭ የሆነን ውሃ የምናጠጣው እኛ አይደለንም እንደ ይላል። ውሃ ራሱ ማን ነው የፈጠረልህ? ተምድረ ከርስ ውሃ እንዲመነጭና ያንን እየጠጣህ እንድትኖር ያደረግኩ እኔ አይደለሁምን? ይህን ውሃ ራሱ መሬት ቢመጠውና መሬት ውሃ አልባ ብትሆን ኑሮ የሰው ልጅ መኖር እድል ሊኖረው ነበረ? ውሃ እንግዲህ ወሳኝ ነው። ማንኛውም ጃአልና ሚነል ማኢ ኩለ ሸይን ሐይን እንዳለው በምድር ላይ ህይወት ያለው ነገር መጀመሪያም ሲፈጠር ከውሃ ነው የተፈጠረው። መኖርም የሚችለው ውሃ ጋር እስካለ ነው። ውሃ ከሌለ ህይወት ያለው ነገር የለም። እንደ ሰው እንደ እንስሳት ብቻ ሳይሆን በቃይ ነገሮች በሙሉ ያለ ውሃ መኖር አይችሉም ማለት ነው። ይህንን እንግዲህ የመሰለ ጠቃሚና ጥምቆራጭ የሆነ ውሃ ማን ነው የፈጠረላችሁ በምድራችሁ ላይ ይላል። ይህንን የፈጠረ ጌታ እውን እናንተን ከሞት በኋላ ማስነሳትና መመንዳት አይችልምን? እስቲ ልብ ብላችሁ አስቡ የሰው ልጆች ይላል ማለት ነው። እና ፉራታ ማለት ቀዝቃዛ ውሃ፣ ጥምቆራጭና ጣፋጭ የሆነ ውሃ ማን ነው የሰጣችሁ? ሌላው ብቻ ቀርቶ ውሃን ቢወስድ አላህ በጠቅላላ ሁሉንም ሊያንበረክከው ይችላል ማለት ነው። ያለ ውሃ ምንም ነገር መንቀሳቀስ አይችልምና ወይሉ የውመኢዚን ሊልሙከዚቢን። እና አሁንም እነዚህ መረጃዎችን በዚህ መልክ እየነገርኳቸውና እያስጠነቀቅኳቸው አሁንም ጆሮ ዳባ ልበስ ብለው ሐቅን የሚያስተባብሉ የሆኑ ሰዎች ካሉ እነዚህ አስተባባሪዎች ወዮላቸው፣ ወይ ጥፋታቸው ይጠንቀቁ ይላል። አሁንም ደግሞ ማለት ነው እንጠሊቁ ኢላማ ኩንቱም ቢሂ ቱከዚቡን። እና አሁን እንግዲህ እንደዚህ ያልን ተቆየን በኋላ ከለታት አንድ ቀን ቀጠሮ ሲደርስና ቂያማ ስትከሰት ይላል። በሉ እንግዲህ በዱንያ ላይ ያላችሁ ቂያማ ይመጣል ትጠየቃላችሁ እያልን ነብዮችን ስንልክና ስናስጠነቅቃችሁ ያልጣማችሁና ያልተረዳችሁት ሁሉ ይኸውና ቂያማ ቀን የሚባለው ደርሷልና ባይናችሁ ሂዱና ተመልከቱ፣ ይኸው ቂያማ ቀን መጣች ተብሎ ሲነገራችሁ የዛ ጊዜ ታውቋላችሁ ይላል። እንጦሊቁ ኢላማ ኩንቱም ቢሂ ቱከዚቡን። በዱንያ ላይ ያላችሁ የአላህ ረሱሎች ሲነግሯችሁና ሲመክሯችሁ አንሰማምና አንቀበልም ብላችሁ ስታስተባብሉት የነበረው ጉዳይ አሁን ወደ ገሃር ተለውጧልና ተፈለጋችሁ እስቲ ብቅ ብላችሁ ተመልከቱት የምንልበት ጊዜ ይመጣል ይላል። እንጦሊቁ ኢላ ዚሊን ዚ ሰላሲ ሹዓብ። ወደ የት ነው ሂደው የሚመለከቱት? ጥላ አለ ይላል። ትልቅ ዳመና
በጣም የክረምት ዳመና የመሰለ የተደራረበ ጨለማ የሆነ ደንዳና ዳመና የመሰለ ነገር ባሻጋሪ ይታያል ማለት ነው። እና 3 ልሳን አለው 3 ደረጃ ማለት ነው። እና ይሄ ዳመና 3 ቅርንጫፍ አለው። ከ3ቱ ቅርንጫፍ አንደኛው በጣም ጥቁር ነው፣ ሌላው ወደ ቀይ ይሄዳል፣ ሌላው ደግሞ ቢጫ ነው ማለት ነው። የእሳቱ ልሳን ማለት ነው። የተለያየና የተዘባረቀ ከለር አለው ማለት ነው። የጀሃነም እሳት ልሳን ነው። እና ያን ነገር እስተዛሬ በወሬ ሲነገራችሁ እውነት አይመስላችሁም ነበረ። አሁን ከአይን በላይ ምስክር የለም እንደሚባለው ጀሃነም ያው ያሽካካች መታለችና ብቅ ብላችሁ ሲተመልከቱ ተብሎ ይጋበዛሉ ማለት ነው። እንጦሊቁ ኢላ ዚሊን ዚ 3 ሹዓብ የ3 ቅርንጫፍ ባለቤት የሆነውን ጥላ ብቅ ብላችሁ ተመልከቱት ይባላሉ ማለት ነው። ላ ዞሊሊን እና ያ ጥላ ባሻጋሪ ሲታይ ትልቅ ዳመና ጥላ መስሎ ይታያል። ከስሩ ለሚገባ ግን የሚያጠላ አይደለም፣ የቀዝቃዛ አየር የሚሰጥ አይደለም ማለት ነው። ወላ ዩኒ ሚን ለሃብ ተሳቱ ልሳንም የሚከላከል አይደለም ይላል። መጀመሪያ እንግዲህ ትልቅ ዳመና ግዙፍ መስሎ ይታያል። ባሻጋሪ ሲያዩት በጣም እንግዲህ ተስሩ ያለው አየር ቀዝቃዛ መስሎ ነው የሚታየው ማለት ነው። ግን እሱ የጀሃነም ጭስ ነው። የጀሃነም ጭስ ስለሆነ ውስጡን ጀሃነም አርግዞ ነው ያለው ማለት ነው። እዛ ሙቀት የተሰማው ሰው እሱ ስር ሂጄ አርፋለሁኝ ካለ ይቃጠላል ራሱ ማለት ነው። እና የዛ አይነት እንግዲህ ድግስ ነው መጀመሪያ አላህ Subhanahu Wa Ta'ala እንዲጎበኙት የሚያደርጋቸው ማለት ነው። እነዚህ እነሱ ውሃጥም ይዟቸዋል፣ ርቧቸዋል፣ ሐራራ ይዟቸዋል፣ በጣም ተሰቃይተው ነው ያሉት። እዛ ማዶ በጣም የተግለሰለሰ ትልቅ ግዙፍ ዳመና ያለ አስመስሎ ያሳያቸዋል። በሰማይና በመሬት መካከል የሞላ መስሎ ማለት ነው። እንዴት አይነት ደስ የሚል አየር ነው! እዛ ዳመና ስር ሄደን ብናርፍ ምን አይነት ፎይታ ባገኘን እያለ ሰው በጉጉት ይጠብቀዋል ማለት ነው። ወደዛ ቀረብ ሲል ግን እሱ ራሱ የጀሃነም ጭስ ስለሆነ ቀጥታ ያቃጥላል በስሩ የሚገባን ነገር ሁሉ ማለት ነው። እንደዛ የምናረግበት ጊዜ ይመጣላችኋል በላቸው ይላል ማለት ነው። ላ ዞሊል ምን ተስሩ የሚጠለልበትን ሰው ረፍት የሚሰጥና የሚያበርድ አይደለም የሚያቃጥል እንጂ። ወላ ይግኒ ሚን ለሃብ እንደገና ከራሱ የሚመነጨውን ደግሞ ልሳኑን የሚከላከልልህም አይደለም የባሱን ያቃጥላል እንጂ ማለት ነው። ኢነሃ ተርሚ ቢሸረሪን ከልቀስር እና ይህቺ ዳመና መስላ የታየችው የጀሃነም ጭስ ተርሚ ቢሸረሪን ቃንቄ ተወረውራለች ይላል ማለት ነው። ጨረር ከልቀስር ግንብ የሚያክል ይላል። ጀሃነም እንግዲህ የኃይሉ ብዛት ቃንቄው ግንብ ነው፣ ቀስር ይመስላል። አንዱ ቃንቄ ተወርሮ ሲሄድ ማለት ነው። እንግዲህ የፈለገው እንትን ቢሆን ግንብ የሚያህል ቃንቄ የሚያስፈነጥር እሳት አይተናናቅም በዱንያ ላይ አይደለም እንደ እና ትልቅ ቀስር የመሰለ ይህን ቤት የሚያህል ቃንቄ ነው ተገንጥሎ የሚሄደው ከዋናው ቃጠሎ መሃል ማለት ነው። ከልቀስር ከአናሃ ጅማለቱን ሱፍር እና እነዚህ ቃንቄዎች ዋናው እሳት ላይ ተገንጥለው በሚሄዱ ጊዜ ትልልቅ ግንቦችን ይመስላሉ ይላል ማለት ነው። በሚያርፉ ጊዜ ደግሞ የተመሰገ ግመል ይመስላል ይላል ማለት ነው። ግመሎች በሚተኙ ጊዜ ያው በሩቅ ቁጭ ብለው ይታያሉ። እነዛን ይመስላል። ቃንቄው እንግዲህ መሬት ካረፈ በኋላ ቃንቄ ወዲያው ይጠፋል አይደለም እንዴ? ግመል የሚያህል ቃንቄ መሬት ላይ ቁጭ ብለው ይገኛል። ጀሃነም እንግዲህ ክብደቱ ምን ያህል እንደሆነ ያሳያል ማለት ነው። መጀመሪያ ተገንጥሎ በሰማይ ላይ በሚወረወርበት ጊዜ ግንብ ይመስላል ይላል። ካረፈና ተከሰመ በኋላ ደግሞ በርዷል ተብሎ ግመል የሚያህል ነው የሚሆነው ቃንቄው ይላል ማለት ነው። ከአነሁ ጅማለቱን ሱፍር ማለት የጥቁር ግመሎች ይመስላሉ በየቦታው ተረጭተው የሚታዩት ቃንቄ የጀሃነም ቃንቄዎች። ወይሉ የውመኢዝ ሊልሙከዚቢን እና አሁን ከወዲሁ ይሄን ነገር ተቀብለው አላህን Subhanahu Wa Ta'ala መፍራት ሲገባቸው እንዲህ አይነቱ ነገር አሳጢሩል አወሊን የወትሮ ሰዎች እንቆቅልሽ ነው እያሉ የሚያስተባብሉና የሚጃጃሉ ሰዎች በዛ ቀን ወዮላቸው ወይ ጥፋታቸው ምን ያህል አሳር መከራ ነው የሚጠብቃቸው ሲል አሁንም ደግሞ ያስጠነቅቃል ማለት ነው። እና በዛ ቀን هذا يوم لا ينطقون ይላል እና ይሄ እንግዲህ ቀጠሮ በሚደርስበትና ይሄን ክስተት በሚያውበት ጊዜ
ሁላችሁም እንግዲህ በዱንያ ላይ ያላችሁ ይህ ሁሉ ተነግሯችሁና ተመክሯችሁ አንቀበልም ብላችኋል። አሁን ግን መስተንግዷችንን ግብዣችንን ዝም ብላችሁ ማስተዋል እንጂ መናገር አይፈቀድም ይባላል ማለት ነው። መናገር የሌለበት ቀን ነው። ማንም ሰው መናገር አይችልም ማለት ነው። ወላ يؤذن لهم እና አቤቱታ እናቅርብ ወይም ይቅርታን ጠይቅ ተብሎ ማንም ሰው ንግር ለማድረግ ቢጠይቅ አይፈቀድለትም ማለት ነው። فيعتذرون እና ይቅርታ ለመጠየቅ እንኳን والله ተሳስተናል እኛ አልመሰለንም ነበር ጌታችን ይቅርታ አድርግልን ብለው እንኳን ይቅርታ የመጠየቅ እንኳን ፍቃድ ቢለምኑ አይፈቀድላቸውም። ምክንያቱም እድላቸውን ጨርሰዋልና እዚህ ላይ እንግዲህ አንዱ ነብይ ብቻ 950 አመት ሲጨቀጭቃቸው ኑሮ እንቢ ብለው የቀሩ ሰዎች አሁን እንደገና ያን ነገር ባይናቸው ባዩ ጊዜ ተሳስተናልና ይቅርታ ይደረግልን ብሎ መጠየቅ እንዴት አድርጎ ተቀባይነት ሊኖር ይችላል? እና ሰው ሊሳሳት ይችላል። አንድ ቀን ሊሳሳት ይችላል። አንድ ሰዓት ሊሳሳት ይችላል። ያን ሁሉ ዘመን ዝም ብለህ የአላህን ረሱሎች ያስተባበልክ ስትጨፍር ኑረህ አሁን እንደገና አስተያየት አለኝና ይቅርታ ይደረግልኝ ብትል ማንም ሊሰማህና ሊቀበልህ የሚቻል አይደለም ማለቱ ነው። ወላ يؤذن لهم መናገር አይፈቀድላቸውም። መናገር ምክንያት ለመደርደር فيعتذرون ወይም ይቅርታ ለመለመን ቢሞክሩ ሁሉም ነገር ተቀባይነት አይኖረውም ይላል ማለት ነው። ለምን አላህ Subhanahu Wa Ta'ala ዑዝርና ኑዝረን እንዳለው መግቢያው ላይ እዚሁ ምክንያትን አስጨርሶሃልና ኪታቦችን አውርዷል፣ በሚገባህ ቋንቋ ረሱሎችን ልኳል፣ አያቶችን ተፈጥሮ መረጃዎችን አስቀምጧል፣ ፀሐይን ጨረቃን ሌትን ቀንን ሁሉን ነገር አስቀምጦ የዚህ ሁሉ ፍጥረታት ባለቤት ነኝ እኔ መልእክት የላኩላችሁና ወዲኔ ፍቃድ ኑ ቶሎ ብሎ ሲጋብዝህ ኑሯል። ያን ሁሉ እምቢ ብለህ ጆሮ ዳባ ልበስ ብለህ ስትጨፍር ኑረህ አሁን እንደገና ባለቀ ጊዜ ባይኔ ካየሁኝ በኋላ አመንኩኝ ብትል ተቀባይነት የለውም። ምክንያቱም الذين يؤمنون بالغيب አላህ Subhanahu Wa Ta'ala በነብያት አንደበት የሚቀርብላቸውን ጥሪ ተቀብለው የሚያምኑ ሰዎች ነው ለእምነት የሚቀጥራቸው እንጂ አንተ ባይኔ ካየ በኋላ አመንኩኝ ብትል ይሄ እምነት ተቀባይነት የለውም። ይሄማ ቢያዋጣ ኑሮ ለጀሃነም የሚገባም ሰው የለም። ሁሉም ሰው የውመል ቂያማ በሚያው ጊዜ ያምናል በአንድ ድምጽ። ግን የዛ ጊዜ እምነት አይጠቅም። ለምን ያመንከው ባይንህ ስላየህ ነው፣ አቅምህን ስላወክ ነው ማለት ነው። እና በነብዮች ሪሳላ ማመን ነው የሚያድነው። የዛ ጊዜማ አንተ አቅሙን ሲያቅ ማንም ሰው ሲረታ ጥላቱ ሲያስጨንፈው በቃ እጅ ሰጥቻለሁ ማለቱ ያለ ነገር ነው። የዛ አይነቱ እምነት አይጠቅምምና ከወዲሁ ማስተባበላችሁን ተንኮላችሁንና ደራችሁን ትታችሁ ይህን ጊዜ ነው መመለስ ያለባችሁ። ጀሃነምን ካያችሁ በኋላ ቂያማ ቀን ስትከሰት ካያችሁ በኋላ ግን እንደገና እንመለስና እንጸጸት ብትሉ አይፈቀድላችሁም ይላል ማለት ነው። ወይሉ የውመኢዝ ሊልሙከዚቢን አሁንም አስተባባዎች በዛ ቀን የሚጠብቃቸው አሳር መከራ ከባድ ነውና ወዮላቸው ይህን ጊዜ አመላለሱን ካላወቁበት ማለት ነው። هذا يوم الفصل ይላቸዋል መግቢያው ላይ ያለው የመጨረሻ ይግባኝ የሌለው የውሳኔ ብያኔ ቀን ይሉሃል ይህ ነው። እና አላህ ከወሰነ በኋላ በምንም ነገር ሊቀየርና ሊሻር የማይቻል የመጨረሻ ውሳኔ የሚባለው በዛ ዕለት ይፈጸማል ይላል። ጀማዕናኩም ወልአወሊን እናንተንና ተናንተ በፊት የነበሩ የድሮ ሰዎችንም ይኸው በአንድ መድረክ ሁላችሁንም ሰባሰብናችሁ አይደለም ነግረናችሁ ነበር። ረሱሎች ይህንን አስረድተዋችሁ ነበር። ተመጀመሪያው ሰው እስከ መጨረሻው ሰው በአንድ ሜዳ ላይ ተሰብስባችሁ ፍርድ ትቀበላላችሁ ብለው ነግረዋችሁ ነበር። ይሄ ነገር አይመስላችሁም አልተዋጠላችሁም ነበር። አሁን ግን ይኸው በተግባር አየናችሁ። ይኸው አደም፣ ይኸው ኢድሪስ፣ ይኸው ኑህ እስከ መጨረሻውም የነበረው ሰው ሁሉ መጣ። ይሄ ነገር ውሸት ነው እውን ይላቸዋል ማለት ነው። እና አፈሲሩን هذا ما انتم لا تبصرون ይሄ ነገር ሲነገራችሁ ሲህር ነው ትሉ ነበር። አሁን ማን ይሙት ይሄ ሲህር ነው ወይስ አይታያችሁም ብሎ አላህ Subhanahu Wa Ta'ala ያፋጥጣቸዋል ማለት ነው። እና ጀማዕናኩም ወልአወሊን እናንተንና ከናንተ በፊት የነበሩ አባቶቻችሁን ቅድማያቶቻችሁን እስከ መጨረሻው ሰው በአንድ መድረክ ሰበሰብናችሁ አይደለም አሁንስ ገባችሁ ይላቸዋል ማለት ነው። فإن كان لكم كيد فكيدون
መን አሸዱ ሚና ቁዋ የምትሉትም ጥጋበኞችና ትዕቢተኞች አላችሁ አይደለም እንደ ስለዚህ እስቲ አሁን ሁላችሁም አወሉም አኺሩም ተሰብስባችኋልና ያለ ለኃይላችሁን አስተባብሩና እኔን ለማጥቃት ወይም ደግሞ ተቁጥጥሬ ለመውጣት የምትችሉት ዘዴ ካለ እስቲ ሞክሩ ይላቸዋል አላህ Subhanahu Wa Ta'ala በተባበረ ኃይላችሁ ማለት ነው አንድነት ኃይል ነው ትላላችሁ አይደለም እስቲ በተባበረ ኃይላችሁ ሁሉም የመጀመሪያውም የመጨረሻውም ሰው ተገናኝታችኋልና እኔን ለመቃወም ሆነ ለመቋቋም የሚያስችል ዘዴ ካላችሁ በተጠናከረና በተባበረ ኃይላችሁ አመጽ ፍጠሩ እስቲ ብሎ ይጋብዛቸዋል ማለት ነው ማን አመጽ ይፈጥራል አቅሙን አውቋል ሁሉም ወሾለታል ማለት ነው ወይሉ የውመኢዝ ሊልሙከዚቢን እና በዚያ ቀን አስተባባይ የሆኑት ሁሉ ወዮላቸው ወይ ጥፋታቸው ይላል አላህ Subhanahu Wa Ta'ala እና እንግዲህ አላህ Subhanahu Wa Ta'ala በዚህ መልክ የሰው ልጆች መጀመሪያ ከምን እንደመጡ እንደ አላህ Subhanahu Wa Ta'ala መልእክት እንዴት እንዳስተላለፈላቸው እነሱ ግን ይሄንን ቁም ነገር እንደቀላል በመቁጠር አለመቀበላቸው ምን ያህል ግዙፍ ስተት ውስጥ እንዳሉ እየገለጸ ወደፊት በዚህ አካዳቸው የሚጠብቃቸውና የሚያጋጥማቸው አሳር መከራ በጣም ከባድ ግዙፍ መሆኑን እያስጠነቀቀ ነው ያለው ማለት ነው ይሄንን ሁሉ እንግዲህ ደግሞና ደጋግሞ የሚያስተምረውና የሚያስጠነቅቀው ልብ ያለው ሰው ሂሳቡን እንደገና ሙራጃ እንዲያደርግ ነው ማለት ነው አሁንም እንቢ ካለ ያ ቀን በሚደርስ ጊዜ ሁሉም ውጤቱን ያቃል እያለ ነውና የተመደበው ጊዜ ስላለቀ የዛሬው ደርሳችን እዚህ ላይ ይቋጫል ወሰለላሁ ዐለ ነብዩ ወኢላ ሊቃኢና